ላይክ እያደረጋችሁ ገባ ገባ በሉ ውድ ቤተሰቦች። ዛሬ ገጠር ልሄድ ነው። ነጋል ነጋ እያልኩኝ እያየሁ ነው ማለት ነው። አራርም ሞልቼ ወደዛ ላለው ወደዚህ ላለው ገጠር ነበርኩኝ። የውላችሁ ሎሚ ተሸክሜ ትላላችሁ። ሎሚ ተሸክሜ እንደዚህ የሚያማምር ሎሚ እንግዲህ ከጓሯችን ነው የቆረጥኩት ማለት ነው። ከመዳሞቼ ጓሮ ሮዝመሪ እና ሎሚ። ዘንድሮ ቃሪያ አላገኘውም በነገራችን ላይ ናና ቃሪያ አበባ ምናምን በቃ አልኳችሁ ተሸክሜው ነበር የምመጣው፣ ግን አጋጣሚ ሆኖ ክረምትም ስለሆነ ነው መሰለኝ አላቅም። እስቲ እንግዲህ በበጋው በሚሄድበት ሰዓት እዚህ ጋር ደግሞ ጠዋት ነው ማለት ነው ስነሳ። እንደምን አደራችሁ፣ እንዴት ናችሁ፣ ደህና ናችሁ ወይ እያልኩኝ ነው እንግዲህ ሽር ጉድ እያልኩ ነው እዚህ ጋር ማለት ነው። ምግብ ልሰራ ነው፣ ምክንያቱም እዛ ውዬ ስለሆነ የምመጣው ግዴታ ምግብ ያስፈልገኛል። በመሀል መብራት ደግሞ ድርግም አለ። እዚህ ጋር ብልጭ አለ። አሁን ቲማቲም እና ሽንኩርት ምናምን ላልጬ ልከታተፍ ነው። ቀለል ያለ ምግብ ነው የምሰራው፣ ምክንያቱም ሹፌሩ ስለሚል እየሄድኩኝ ነው ልሰራ። ከዛ እዚህ ጋር ሽንኩርትና ቲማቲም ነጭ ሽንኩርት አዘጋጅቻለሁኝ። ቶሎ ለመስራት እሞክራለሁኝ። ሽንኩርቱን በደንብ ማልደቀቀ ምናምን ዝም ብዬ ጎረድ ነው ያደረኩት ማለት ነው። ምክንያቱም ቶሎ መስራትና መጨረስ ስላለብኝ የኔ ሹፌር አንዴ ተጣርቶ ጥፍት ካልኩበት ማለት ነው ደውሎ ወይ ደግሞ ሜሴጅ ነው የሚያስቀምጠው። የወሬ ችኩል አለ አይደለ? በቃ ለወሬ ችኩል ሹፌር ቢኖር የኔ ሹፌር ነው ማለት ነው፣ የዚህ ቤት ሹፌር። ስለዚህ ቶሎ እያልኩኝ እየሰራራውኝ ነው ማለት ነው። እዛ ቶሎ ብሰል እያልኩ ነው እዚህ ጋር ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር። በእውነት እችን ሰዓት ያደረሰን ቸሩ መድኃኒዓለም ክብሩን እሱ ይውሰድ። እንደዚህ እየሰራራውኝ ነው። ከዛ ጨራርሼ ለባብሼ ስፍከት ግን አላሳያችሁም። ወጣውኝ እዚህ ጋር ጨረስኩኝ ማለት ነው። ግዴታ ቶሎ መውጣት ስላለብኝ ነው እንግዲህ ሙሉን ያልጨረስኩላችሁ። መብራት አጠፋፋውኝ እዚህ ጋር። ከዛ ትዝ አለኝ ቁልፍ ይዣለሁ አልያዝኩም። ከዚህ በፊት ቁልፍ ጥዬ ስለነበረ ቤት ውስጥ የሚገርማችሁ በጣም ከመቸኮሌ የተነሳ ቤት ውስጥ ቁልፍ ጥዬ ሄጄ በእኛ አንደኛ ፎቅ ላይ ስለሆንን ነው ወጥተው በር ከውስጥ የከፈቱልኝ ማለት ነው። እና ዳግመኛ ያ ነገር እንዳይፈጠር እያልኩ እጠነቀቃለሁ ማለት ነው። አሶንሰር ውስጥ ገባው፣ ሊፍት ውስጥ ገባው፣ እየወረድኩ ነው እንግዲህ ወደ ሾፌሩ መንገድ ጀመረን ማለት ነው። እግዚአብሔር ከኛ ጋር አሁን እያልኩ ነው እዚህ ጋር ጸሎት እያደረኩ ነው። ምክንያቱም በጣም ነው የሚያበራው። አንደኛ በቃ መንገድም ዝግ ስላልነበረ መንገድም ዝግ ስላልነበረ ቶሎ እየነዳ ነው። በጣም ነው የሚያምረው። በነገራችን ላይ አካባቢያችን ሊባኖስ በጣም የምታምር ሀገር ናት። አየሯም ደስ ይላል። እዚህ ጋር በቃ እንቅልፍም ሊመጣ ፈለገ ምናምን ነገር በቃ እሱም ሬዲዮ ምናምን እስከ መጨረሻው ድረስ ከፍቷል። ያለው ነገር ደስ ይላል። በነገራችን ላይ ድባቡ በጣም ማለት ነው። እየሄድን ነው በቃ ወይም እንዴት እንደሚያምር ላለሁኝ እንደውም ስላልተመቸኝ ነው እንጂ በደንብ ቀርጽላችሁ ነበር። ይሁት በቃ እንዴት እንደሚያምር አረንጓዴ ነገሩ ስታዩት። በነገራችን ላይ ቤይሩት ዋና ከተማውንና ጀበሉን ስታዩት እንጃ ጀበል በጣም በአሁኑ ሰዓት ላይ በጣም ቅዝቃዜ አለ። ያው ይበርዳል፣ ምክንያቱም የክረምት ወቅት ስለሆነ ነው እንጂ ለመኖር በነገራችን ላይ ጀበል በጣም በቃ አየሩ ያው በጣም ደስ ይላል ማለት ነው። በነገራችን ላይ የኔ ሴትዮ ሊባኖስ በምትመጣበት ሰዓት ላይ እኛ እዚህ ዋና ከተማ ቤይሩት ላይ አንኖርም። የምንኖረው የት ነው? ጀበል ነው ማለት ነው። እኔ ልክ ሴትዮ ልትመጣ ነው ስትል ሻንጣይን ነው ማስተካክለው፣ ለምን እዚህ ስለማትኖር ማለት ነው። በመጣች በሶስተኛ ቀኗ እቃችንን ሽክፍክፍ አድርገን ወዴት ነን ማለት ነው? ወደ ጀበል። ይሁት እንዴት እንደሚያምር እግዚአብሔርን አያምርም? ደስ ይላል። ምክንያቱም የምንኖርበት ሀገር እስከሆነ ድረስ ሀገሩን ልንወደው ይገባል ትላላችሁ። እና በጣም ነው የሚያምረው። ደረስን። ግቢያችን ይሄንን ይመስላል። ቤታችንም ይሄ ነው። ክፈቷን ከፍትም እየተባባልን ክርክር ላይ ነን እዚህ ጋር ማለት ነው።
እና ዘበኛው ያው አዲስ ስለነበረ አላወቀንም። ያው እንግዲህ ከሴትዮዋ ተነጋግረን ነበረ። መጨረሻ ላይ ከፈተልን። ሽረጉድ እያልኩ ነው፣ እዚህ ጋር እየከፋፈትኩ ነው መስኮቶች ምናምን ምናምን። ያው የተዘጋ ቤት ስለሆነ አልጋዎችም የተነጣጠፉ የለም። ማንሶላዎች እንዳለ እዚህ ቤሩት ናቸው ያሉት። ከዛ መተው አጣጥቤ ተኳኩሼ ምናምን አስተካክዬ ያው እነሱ በሚመጡበት ሰዓት ላይ ወስደን እናነጥፋለን ብዬ እዚሁ ቤት ነው ያለው ማለት ነው። ደስ ይላል። በብዛት እንግዲህ ሙሉ ለሙሉ አላሳያችሁም ቤቱን፣ ምክንያቱም ያው ትንሽ የኔ ሴትዮ እንደዚህ ቪዲዮ ላይ ድንገት ካየች ችግር እንዳይፈጥርብኝ ብዬ አየሩን ምናምን እያሳያችሁ ነው እንዴት ደስ እንደሚል። እዚህ ጋር ደግሞ ስራ ተጀመረ ትላላችሁ ማለት ነው። በቃ ጀመርኩኝ። አሁን መጀመሪያ ከመዳሜ ሽንት ቤት ነው የጀመርኩት። እዚህ ጋር ደግሞ የሽንት ቤት ማጠቢያ ይዤ አልሄድኩም ነበረ፣ በፌሪ ነበረ ሳጥብ የነበርኩት። ምክንያቱም እዛ ጋር ሱቅ የለም፣ ወታችሁ ለመግዛት በጣም ርቀት ሄዳችሁ ነው። የ30 ደቂቃ መንገድ ጉዞ አለው በመኪና ብቻ። ምንም ችግር የለውም ብዬ በፌሪ ጥብ እያደረግኩኝ ነው። እዛ ቤት እድሳት እየተደረገ ስለነበረ ጨርቆችን ብዙም የሉም፣ አቧራ ምናምን ማንሻዎች ባለው ምናምን ተጠቃቅሜ እንደዚህ ወልውዬ እችን ባሊ ይወስዱብኛል፣ ሰባብረው ይጥሉብኛል ብዬ ነበረ። በነገራችን ላይ መጀመሪያ እንደገባሁኝ አይኔ ያረፈው ባሊዋ ላይ ነበር፣ አጠዋት። ከዛ በኋላ ተናድጄ ልክ መኝታ ክፍል ከደረስኩኝ ሴትዮ መኝታ ክፍል ሽንት ቤት ውስጥ ነው ያደረጉት ማለት ነው። አምላኬ ይቅር በለኝ ብዬ፣ ምክንያቱም በዚህ ሰዓት አስባችሁታል፣ ፎጣ እየጨመቃችሁ ምናምን በምትሆኑበት ሰዓት ያለው ብርድ አይደለም ማለት ነው። እና ባሌ አለች ማለት ነው። እኔ እንኳን ልገዛ አስቤ ነበረ በቀጣይ በሚሄድበት ሰዓት ላይ ግን አልለኩብኝም። ከዛ ቁጭ አልኩ፣ ሰራርቼ ጨራረስኩኝ። ከላይ በረንዳውን ልወለውል ነው። እዚህ ጋር ቁጭ አልኩኝ። አሁን 2 ነው የሚቀረኝ፣ የሳሎንና የኛ መኝታ ክፍልና የእንግዳ መኝታ ክፍል ይቀረኛል። አረፍ አልኩኝ። በቃ ወደዛ ወደዚህ ላለው ቡናም በቃ ቡና ለራሱ ናፍቆኛል ማለት ትችላላችሁ። እዚህ ጋር መጣው ደግሞ ሳሎን መጥቼ ደከመኝ ጋይስ። የእውነት በጣም ነበረ የሚያደክመው። አስባችሁታል? 2 ሰው የሚሰራውን ስራ እኔ ባንዴ ብቻዬን ሄጄ ሲሰራው ትንሽ ይከብዳል። በቃ እየተንቆራጠጥኩ ነው። ብርዱንም አልቻልኩትም። በስተመጨረሻ አየሩ ያምራል በጣም ማለት ነው። በነገራችን ላይ አበባ ምናምን ሲኖር በቃ እቃው ምናምን ሲስተካከል በጣም ነው የሚያምረው ማለት ነው። ከዛ ተነሳ ቤዛ ተነሺ፣ ወደሽ ሳይሆን በግድሽ ወደሽ ከተደፋሽ ቢረቅጡሽ አይክፋሽ እያልኩኝ እየተንቆራጠጥኩ ከዛ ኩሽና ወልውዬ፣ ኩሽናው ውሃ ነው። ቢያንስ ለ1 ሰዓት ያህል ኩሽናው አልደረቀም። እኛ ለራሱ ትተነው እስከምንሄድ ድረስ ሰራራው። በቃ እየሰራራው ነው። በነገራችን ላይ ግማሽ እያጉረመረምኩ ነው፣ ግማሽ እየሰራው ነው፣ ግማሽ በርዶኛል። ምን እንደምን ለራሱ አላቅም። በቃ ብቻዬን ወሬ ጀምሬያለሁ ማለት ይቻላል። እዚህ ጋር ደግሞ የዕጣን ማጨሻ ሴትዮዋ እህቷ ጊፍት የሰጠቻት ነው። እዚህ ጋር እያወጣጣው ነው ምናምን ነገር። እዛ በቃ ሳጥን ነው የምትመስለውና ስራዬ መንከባለል ሆነ ጋይስ። ስራው ቀርቶ በቃ እዛም እዚህም በቃ አልኳችሁ መቀመጥ አበዛው ማለት ነው። እስቲ አሁን ለራሱ ቁጭ ብያለሁኝ። አዎ ተኝቻለሁ። እንደመተኛትም ወደዛም ወደዚህ የሚያደርግ ራሴን በራሴ ንስቃለኝ ማለት ነው። እዛ በኋላ ትላላችሁ ተነሺ እያልኩ ነው። አሁን ወደ ታች ወረድኩኝ፣ ወደ እንግዳ ክፍልና ወደኛ ክፍል። ምን ላደርግ? ሽንት ቤት ላጸዳ። 5ኛ ሽንት ቤት የመጨረሻ፣ እስከኛ 6ኛ ሽንት ቤት። እኛ ሽንት ቤትማ ብሞት አልገባውም፣ ብሞት አይጥ ስላየውበት ማለት ነው። አሁን መድኃኒት ተደርጓል። በነገራችን ላይ መድኃኒት ስለተደረገ
ቁልፉን ዘበኛውም ስለያዘው በሩ ይከፋፈታል፣ መድኃኒት ይረጫል፣ መድኃኒት ይደረግበታል። ቤታችን ውስጥ ሰላም ወርዷል ማለት ነው። በስተመጨረሻ ወደ ቤሩት ይሄ እንግዲህ እየመጣን ነው ማለት ነው። ወደ ከተማ እየተመለስን ነው። ጨራረስኩኝ በማል አልቀረስኩም። ለወጣ ነው አላልኩኝም። ቀጥታ ወጣን ማለት ነው። እንዴት እንደሚያምር አያችሁት? እግዚአብሔር ቅዝቃዜው በአሁን ሰዓት ላይ ነው እንጂ በጋ ላይ ስትሄዱ በቃ ምንድን ነው የሚሉት አረቦች? አለ ረዋአ ነው የሚሉት። በቃ ረዋአ ሆናችሁ ትመለሳላችሁ። የሆነ ደስ ብሏችሁ ምናምን ነገር ማለት ነው። እና ደስ ይላል። ጠዋትና ማታ ግን ይበርዳል። በበጋም ቢሆን እኔ ሴትዮ እዚህ ያለች እዛ ስለነበርኩኝ በጣም ቅዝቃዛማ ነገር አለው። ይሄንን ይመስላል። ሽር ጉድ እያለን ነው ማለት ነው የሄድን ወደ ቤሩት። ከጀበል ወደ ቤሩት እየወረድን ነው። ተለጅ ምናምን አይታሰብም እህቶቼ፣ ቤተሰቦችዬ፣ ተለጅ አይታሰብም እኛ ገጠር ላይ ማለት ነው። ተለጅ ያለው ወደ ሌላ አካባቢ ነው ማለት ነው። እኛ ገጠር ላይ ተለጅ ወርዶ ማያቅም ዘንቦ ማያቅም ማለት ነው። ወደ ፈረያ አካባቢ ነው ገጠር ያለው እና በስተመጨረሻ ደጋግሜ ነው እንትን ያልኩት። ሎሚውን በምቆርጥ ሰዓት አላሳየውም። ለምን ባይን ማየት አለባቸው ቤተሰቦቼ ቆርጬ ስመለስ ብዬ እኮ ነው ትላላችሁና ለዛ ነው ከመጀመሪያዋ ቁራጭ ስቆርጥ ያሳየዋችሁኝ ማለት ነው። ሮዝመሪው ደግሞ ሽታው በስመ አብ በኢየሱስ በጣም ነው ደስ የሚለው። ወደ ጉዟችን እንሄዳለን ማለት ነው። ወደ ጉዞ ትላላችሁ። በጣም ነው የሚያምረው አካባቢው። ባይዘዊ ዳመናማ ነገር ነው። ፀሐይ የለም ምናምን ትንሽ ያው ወደ ምሽቱም አካባቢ ስለሆነ ብዙም ፀሐይ የለም። ጠዋት ላይ እንደውም ስንሄድ ነበረ የጠዋት ፀሐይ ነበረች ማለት ነው። ከዛ እንደዚህ እያልን ጉዟችንን እንቀጥላለን። በነገራችን ላይ ኤርፖርት ለራሱ ይታይ ነበረ፣ ለመቅረጽ ግን በፍጹም አልተመቸኝም ማለት ነው። ላሳያችሁ ነበረ ግን በቃ አልኳችሁ። እኔ በነገራችን ላይ ከዚህ ከሾፌሩ ጋራ ከሚሄድ ከዛኛው ከሰውዬ ጋራ ቢሄድ ይሻለኛል። በጣም ነው ይሄ እኮ እንደዚህ እኮ ነው፣ ይሄ እኮ እንደዚህ እኮ ነው። እሱ ሶሪያዊ ስለሆነ አገር እንዳቅ ይፈልጋል፣ ያስረዳኛል በደንብ አድርጎ ስለ ሊባኖስ በደንብ። ይሄ እኮ እንደዚህ ነው በቃ አቁሞ ለራሱ ማለት ነው። እና ምን ነው በዛን ጊዜ በቀረጽኩ ይኖረው እላለሁ አንዳንድ ጊዜ ማለት ነው። እና ይሄንን ይመስላል ማለት ነው። ወደ ከተማ እየተመለስን ነው እንግዲህ። እግዚአብሔር ይመስገን በሰላም ውለን በሰላም መመለሱ ተመስገን። አምላከ ቅዱሳን ክብሩ ለሱ ይድረስ። ቸሩ መድኃኔዓለም ይሄንን ይመስላል። አሁን እንግዲህ ያው ወደ ሰፈራችንም እየተጠጋን ነው ያለ ነው። ገና እየመጣን ነው እንግዲህ። እየበጠበጠኝ ነው እዚህ ጋር ማለት ነው። አንዳንድ ጊዜ አውርቶኝ ወይ ዝም ስለው ማለት ነው ያጋጨኛል እየወሰደ አላ እንደዚህ ቀስ የሚነግ ዝም እለዋለሁኝ እና በቃ አሁን እንግዲህ ቀስ አለን እዚህ ጋር ዋና ከተማ ላይ ደረስን። እኛ ሰፈር ደረስን ማለት ነው። ሰፈራችን ይሄንን ይመስላል። አያችሁታ? እዛ ጋር ያለውን አረንጓዴና እዚህ ጋር ያለውን ፎቅ ተመልከቱ፣ ያለውን ልዩነት ማለት ነው። እዛ ጋር እንዴት እንደሚያምር እዚህ ጋር ግን የምናየው ፎቅ ብቻ ሆነ። ፎቅ ብቻ እንዳለ ፎቅ ብቻ ነው። ሊባኖስ ይሄንን ትመስላለች። በጣም የምታምር ሀገር ናት። ሀገረ ሊባኖስ በእውነት እግዚአብሔር ይጠብቅልን። በጣም ደስ የምትል ሀገር፣ የምትወደድ ሀገር ናት።
እዚህ ጋር በቃ ደረስን ቤተሰቦችዬ ምናምን እያልኩኝ ነው። በቃ ያው የኛ ሰፈር እያልኩኝ ነው ማለት ነው። ቤተሰቦች ወደ አካባቢያችን ጋር እየደረስን ስለሆነ በልቤ የኛ ሰፈር የኛ ቤት በዚህ ጋር እኮ ነው፣ እንደዚህ እኮ ነው፣ ከዛ እንደዚህ እኮ ነው፣ አያችሁት አይደለ ጋይስ ምናምን እላለሁኝ ማለት ነው። እና በጣም ነው የሚያምረው። እኔ ለራሱ በደንብ እያየሁት ነው አሁን ላይ ማለት ነው። የእውነት